ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በኢትዮ ጅቡቲ ትራንስፖርት ማህበር ላይ ቅሬታ መነሳቱ ተሰምቷል። የተነሳው ቅሬታ ምንድነው? በዝርዝር ይዘነዋል። ወደ ውጪ ሀገራት የሚላከውን ቡና በተመለከተ የአውሮፓ ህብረት አዲስ ደንብ ማውጣቱ ተሰምቷል። መረጃውን የምናጋራችሁ ይሆናል። በአዲስ አበባ ከተማ የብስክሌት ክራይ አገልግሎት አዲስ ደንብ መውጣቱን ተከትሎ ለባለሀብቶች የቅድመ ዕውቅና ፍቃድ እንደሚሰጣቸው ታውቋል። የቅድመ ዕውቅናና ፍቃድ አሰጣጡን እንዲሁም በደንቡ የተካተቱ ጉዳዮችን ይዘናል፣ የምትሰሙት ይሆናል። በኢትዮጵያ ስራ ላይ ያለው የደሞዝ ግብርና ስሌት ከሌሎች ሀገራት በእጅጉ ልዩነት ያለውና ከፍተኛ የሆነ የግብር ምጣኔ የሚጣልበት በመሆኑ ጥያቄ እያስነሳ መሆኑ ተነግሯል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን። የሀገር ውስጥ የኢንዱስትሪ ገበያ ድርሻ 41 በመቶ መድረሱን የኢንዱስትሪ ሚኒስቴር አስታወቀም። በትላንትናው ዕለት የተከፈተውን ሶስተኛው የኢትዮጵያ ታምርት ኤክስፖ አስመልክቶ መግለጫ የሰጡት ሚኒስተሩ አቶ መላኩ አለበል የኢንዱስትሪዎች ሀገር ውስጥ ገበያ ድርሻ በ2013 ዓ.ም ከነበረበት 30 በመቶ አሁን ወደ 41 በመቶ አድጓል ብለዋል። ሚኒስተሩ አክለውም የሀገር ውስጥ ምርቶችን ለማበረታታት የተለያዩ እቅዶች ተቀርጸው እየተተገበሩ መሆኑን ተናግረው ከውጭ የሚገቡ ምርቶችን ቀስ በቀስ በሀገር ውስጥ ምርቶች በመተካት በሀገር ውስጥ የሚመረቱ ምርቶች ደግሞ የገበያ ዕድሎችን መፍጠርና ለሚያጋጥሙ ችግሮች መፍትሄዎችን መፈለግ የሚያስችሉ ፖሊሲዎች ተቀርጸዋል ብለዋል። ከዚህ ቀደም ከውጭ ተገዝተው ይገቡ ከነበሩ ምርቶች መካከል 96 የምርት አይነቶችን በሀገር ውስጥ እንዲመረቱ በማድረግ በ2014 ዓ.ም 318 ሚሊዮን ዶላር ማዳን መቻሉን በመግለጫቸው አክለዋል። ህዝቡ የሀገር ውስጥ ምርቶችን የመጠቀም ባህሉ እየተሻሻለ መሆኑ፣ የኢንዱስትሪዎችን ምርቶች ማደግ፣ የግዢ መመሪያ መሻሻልና ሌሎች የሀገር ውስጥና የውጭ ሁኔታዎች የሀገር ውስጥ ምርቶች የገበያ ድርሻ እንዲያድግ ማድረጋቸውም ተገልጿል። በቀጣይም 83 ምርቶችን በሀገር ውስጥ በማምረት ወደ ጎረቤት ሀገራትና ዓለም አቀፍ ገበያዎች ላይ ለማቅረብ እቅድ መያዙን የተናገሩት አቶ መላኩ በተለይም ደግሞ ወታደራዊ አልባሳትና የቢራ ብቅል ምርቶችን መላክ ተጀምሯል ብለዋል። በተከታታይ ለ5 ቀናት የሚቆየው የኢትዮጵያ ታምርት ኤክስፖ ከሁሉም ክልሎች የተውጣጡ 288 ኢንዱስትሪዎች እንደሚሳተፉም ተገልጿል። ከተሳታፊዎች ውስጥም 161 ከፍተኛ ኢንዱስትሪ፣ 10 አነስተኛና መካከለኛ ኢንዱስትሪ፣ 17 ጀማሪ የፈጠራ ሐሳብ ያላቸው፣ 4 ከአካባቢ ጥበቃ ጋር የሚሰሩ ኢንዱስትሪዎች እንደሚሳተፉም ተነግሯል። የብስክሌት ክራይ አገልግሎት ለመስጠት ጥያቄ ካቀረቡ 18 ባለሀብቶች መካከል ለአምስቱ ከሚቀጥለው ሳምንት ጀምሮ የቅድመ ዕውቅና ፍቃድ እንደሚሰጣቸው የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ አስታወቀም። በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 84/2016 አንቀጽ 94 መሰረት የተዘጋጀው የአዲስ አበባ ከተማ አስተዳደር የብስክሌት
የብስክሌት መጋራት አገልግሎትና የብስክሌት መስመር አጠቃቀም ደንብ ቁጥር 183/2017 መተግበር ከጀመረበት መጋቢት 7 ቀን 2017 ዓ.ም ጀምሮ የብስክሌት ኪራይ አገልግሎት ለመስጠት 18 የግል ባለሀብቶች ጥያቄ ማቅረባቸው ተነግሯል። በዚህም የመሰረተ ልማት ዘርፍ ምክትል ቢሮ ኃላፊ አቶ አስመሮም ብርሃኔ የባለሀብቶቹ ጥያቄ እየተደጋገመ መሆኑን ገልጸው ከቀጣዩ ሳምንት ጀምሮ ለአምስቱ ባለሀብቶች የቅድመ እውቅና ፍቃድ እንደሚሰጥ ተናግረዋል። ባለሀብቶቹ በደንቡ የተቀመጡ መስፈርቶችን በሙሉ ሲያሟሉ ደግሞ የስራ ውል ገብተውና ሙሉ ፍቃድ ተሰጥቷቸው በፍጥነት ወደ አገልግሎት ይሰማራሉም ተብሏል። ታዲያ የብስክሌት ትራንስፖርት አገልግሎት ላይ መሰማራት የሚፈልግ ማንኛውም የግል ባለሀብት የስራ ፍቃድ ለማግኘት 300ና ከዛ በላይ ብስክሌት ከ100 የማያንሱ ደግሞ ስኩተሮች ማቅረብ እንዳለበትም ደንቡ ደንግጓል። የብስክሌት ትራንስፖርት አገልግሎትን በተመለከተም የአገልግሎት ክፍያ ስለመወሰኑ ጥያቄ የቀረበላቸው አቶ አስመሮም እስካሁን ድረስ አለመወሰኑንና ሆኖም ግን አሁን ካለው የትራንስፖርት አገልግሎት ዋጋ ጋር በማነጻጸር ፍትሐዊ የሆነ ክፍያ እንደሚኖር ጠቁመዋል። በተጨማሪም አገልግሎት ሰጪዎቹ በታክስ አስተዳደር አዋጅ መሰረት ለሚሰጡት አገልግሎት ታክስ እንደሚከፍሉ የገለጹት ኃላፊው ለቢሮው ግን የሚያደርጉት ገቢ እንደሌለ ተናግረዋል። እንዲሁም አገልግሎት ሰጪ ማህበራት ግሎባል የአቅጣጫ ስርዓት ወይም ጂፒኤስ ሳይገጥሙ ወይንም በማይሰራ ጂፒኤስ አገልግሎት ሲሰጡ ከተገኙ 3000 ብር፣ ከታሪፍ በላይ ካስከፈሉ ደግሞ 3400 ብር፣ በብስክሌቱ ላይ ተጨማሪ ሌላ አካል ከገጠሙ ደግሞ 5000 ብር ቅጣት እንደሚጣልባቸው ተነግሯል። የሥራ ፍቃድ ሳይኖራቸውና ሳያድሱ አገልግሎት ከሰጡ፣ ከአገልግሎት መስመር ውጪ ከተሰማሩ፣ ከደንቡ ውጪ ያለ ፍቃድ ቀለም ቀብተው አገልግሎት ከሰጡ ለእያንዳንዳቸው ጥፋት 10,000 ብር እንደሚቀጡም በደንቡ ተቀምጧል። በዚህም በከተማዋ ከደህንነትና መሰረተ ልማት አኳያ ደግሞ አገልግሎት መስጠት የሚጀምረው በኮሪደር በተሰሩ መንገዶች ላይ ብቻ እንደሚሆንም ተሰምቷል። በኢትዮጵያ ስራ ላይ ያለው የደሞዝ ግብርና ስሌት ከሌሎች ሀገራት በእጅጉ ልዩነት ያለውና ከፍተኛ የሆነ የግብር ምጣኔ የሚጣልበት ስለመሆኑ ተነገረም። በኢትዮጵያ ከደሞዝተኛው ላይ የሚቆረጠው የግብር መጠንና ስሌት ከብዙ ሀገራት ጋር ሲነጻጸር ከፍተኛ የሆነ ልዩነት ያለው መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። ኢሰመኮ የኢትዮጵያ ደሞዝተኞች እንዲከፍሉ የሚገደዱት የግብር ምጣኔ ምን ያክል ልዩነት እንዳለው ለማመልከትም ተቀራራቢ ኢኮኖሚ እድገት ያላቸውን የተለያዩ የአጎራባች ሀገሮችን በንጽጽር ያስቀመጡ ሲሆን ለአብነትም ደግሞ ኡጋንዳንና ኬንያን በምሳሌነት አንስተዋል። በኢትዮጵያ ከ600 ብር በላይ ደሞዝ ያለው ሰራተኛ ግብር እንዲከፍል የሚደነግግ ሲሆን ይህም ደግሞ አሁን ባለው የውጭ ምንዛሬ ተመን መሰረት በወር ከ4.5 ዶላር በላይ ከሚያገኝ ደሞዝተኛ ላይ መንግስት ግብር ይሰበስባል ማለት እንደሆነም አስረድተዋል። ኢትዮጵያ ውስጥ ዶላር በገበያ እንዲወሰን ከተደረገ በኋላ አሁን 1 ዶላር በአማካኝ 133 ብር እየተመነዘረ መሆኑንም የኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። በዚህም 600 ብር የሚያገኝ ደሞዝተኛ በዶላር ሲሰላ ከ4.5 ዶላር በታች ሲሆን ይህ የወር ደሞዝ የሚከፍለው ሰራተኛ ከግብር ነፃ ነውም ብለዋል። በሌላ በኩል 10,000 ብር ወይም በወቅታዊ ምንዛሬ ከ82 ዶላር በላይ የወር ደሞዝ የሚያገኝ ሰራተኛ ደግሞ የክፍያውን ጣሪያ 35 በመቶ የገቢ ግብር እንደሚከፍልም ተናግረዋል። የሌሎች ሀገራት በተለይ ከኛ ጋር ተመጣጣኝ የሆኑ ጎረቤት ሀገራት ግን የደሞዝ ግብር ስሌታቸው ከዚህ የተለየ መሆኑን የጠቀሱት አቶ ካሳሁን ለአብነትም ዩጋንዳ ውስጥ እስከ 63 ዶላር በኡጋንዳ ሽልንግ ደግሞ 230,895 ሲሆን በብር ሲሰላ ደግሞ 8,379 ብር የሚከፈለው ሰራተኛ ከግብር ነፃ መሆኑን ጠቅሰዋል። ስለሆነም ዝቅተኛ ገቢ ያላቸውን ሰራተኞች ብቻ ሳይሆን መጠነኛና ከፍተኛ ደሞዝ በሚያገኙት ላይም የሥራ ግብር ምጣኔ እንዲሻሻል፣ የገቢ ግብር እንዲቀንስ ያቀረብነው ጥያቄ ካለው የሰራተኞች የኑሮ ችግር በመነሳት ነው ሲሉም አክለዋል። ዝቅተኛ የደሞዝ ወለል እንዲወሰን ሲጠየቅ ዝቅተኛ የደሞዝ ወለል መወሰን ለሰራተኛው ብቻ ሳይሆን ለአሰሪም
ለኢንዱስትሪም ሆነ ለመንግስት ትልቅ ጥቅም እንዳለው አንስተው ዝቅተኛ የደሞዝ ወለል መኖር ምርታማነትን ያሳድጋልም ብለዋል። ኢሰመኮ በተለይ ዝቅተኛና መካከለኛ ገቢ ባላቸው ሰራተኞች ላይ የሚጣለውን ኢፍትሐዊ የገቢ ግብሮች እንዲቀንሱና የኑሮ ውድነቱን የሚፈቱ ፖሊሲዎችን ተግባራዊ ለማድረግ አስቸኳይ እርምጃ እንዲወሰድ በተደጋጋሚ ሲጠይቅ የቆየ በመሆኑ ጥያቄው ይመለስልንም ብሏል። ይህ መልእክት በተላለፈበት ክብረ በዓል ላይ የተገኙት የሥራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ በበኩላቸው ከፍተኛ የደሞዝ ወለል ለመወሰን ያስችላል የተባለውን የደሞዝ ቦርድ ረቂቅ ደንብ መዘጋጀቱን ተናግረዋል። ሚኒስቴር መስሪያ ቤቱ ባለፉት 3 ዓመታት በርካታ የሕግ ማዕቀፎችን ሲያሻሽል መቆየቱን ያስታወቁት ሚኒስትር ዴኤታው ከዚህ ጋር የአሰሪና ሰራተኛ አዋጅን መሰረት በማድረግ የደሞዝ ቦርድ የሚቋቋምበትን በጥናት ላይ የተመሰረተ ረቂቅ ደንብ በማዘጋጀት ከሚመለከታቸው ባለድርሻ አካላት ጋር መወያየታቸውንና ከሰራተኛ እንዲሁም አሰሪ ኮንፌዴሬሽንና ፌዴሬሽኖች ጋርም አንድ ዙር ውይይት ማድረጋቸውን ጠቅሰዋል። አያይዘውም የተዘጋጀው ረቂቅ ደንብ የሀገሪቱን የሕግ አሰጣጥ ስርዓት በመከተል በአጭር ጊዜ ውስጥ ጸድቆ ወደ ስራ የሚገባበት ሁኔታዎች ላይ ሚኒስቴር መስሪያ ቤቱ እየሰራ ነው ብለው ይህ ብቻ ግን አማራጭ አይደለም ሲሉም ተደምጠዋል። የጭነት አስተላላፊ ድርጅቶች በኢትዮ ጅቡቲ ትራንስፖርት ማህበር ላይ ቅሬታቸውን አቀረቡ። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የጭነት አገልግሎቶችን ለመቆጣጠርና ጠቅልሎ ለብቻው ለመያዝ እየሞከረ ነው በሚል ከጭነት አስተላላፊ ድርጅቶች ቅሬታ እንደቀረበበት ተነግሯል። በዚህም ቅሬታ አቅራቢ ድርጅቶቹ እስከ ሰኔ 2017 ዓ.ም ድረስ ተፈጻሚ የሚሆን ውል እንዲፈርሙ መጠየቃቸውንም ገልጸዋል። በውሉ ላይ በተላከው መልእክትም ውሉን በፍጥነት እንዲፈርሙና በቀጣይም በጭነት አስተላላፊነት የሚሳተፉት ውል የገቡት ብቻ እንደሚሆኑም ይገልጻልም ብለዋል። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ እንቅስቃሴ በኢትዮጵያ ያሉ የግል የጭነት አስተላላፊ ድርጅቶችን ከገበያ ለማስወጣት ማቀዱን በመንግስትና በሕዝብ ገንዘብ የተገነባ የባቡር መሰረተ ልማቶችን ተቆጣጥሮ የጭነት አገልግሎቶችን ብቻውን ለመያዝ ጥረት እያደረገ መሆኑንም ተናግረዋል። የድርጅቶቹን ቅሬታ ተከትሎም የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የቢዝነስ ዴቨሎፕመንት ዳይሬክተሩ አቶ አልዬ ምላሽ የሰጡ ሲሆን በምላሻቸውም እኛ አገልግሎቱን ብቻችንን የመቆጣጠር ፍላጎት የለንም ብለዋል። ከግል ትራንዚተሮች ጋር ውል እንዋዋላለን ያለው ብዙ የግል አስተላላፊ ድርጅቶች በሚጫኑ ዕቃዎች ላይ አስፈላጊ የሆኑ መረጃዎችን ባለማሟላታቸው ምክንያት ባቡር እስከ 4 ቀናት ድረስ የጭነት መስተጓጎል እያጋጠመው በመሆኑ ነው ሲሉም አክለዋል። ኩባንያው ገበያውን ለመቆጣጠር አስቦ ሳይሆን የተማከለና የባቡር ጭነት ትራንስፖርት አገልግሎቶችን ለማቀላጠፍ እንዲሁም ሁሉም ትራንዚተሮች ወደኛ ኑና ውል ግቡ፣ ውል ካልገባችሁ መገልገል አትችሉም አላልንም የሚል ምላሽንም ሰጥተዋል። የኢትዮጵያ ማሪታይም ባለስልጣን ከ2 ወራት በፊት ለ3 ተጨማሪ ኩባንያዎች የመልቲ ሞዳል ትራንስፖርት አገልግሎት ፈቃድ መስጠቱ ይታወሳል። ባለስልጣኑ የኢትዮጵያ ገቢና ወጪ ንግድ ለማሳደግና የሎጂስቲክ ዘርፉን ለማጠናከር ለኢትዮ ሬል ሎጂስቲክ ኃላፊነቱ የተወሰነ የግል ማህበር፣ ለኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበርና ለገልፍ ኢንጎት ኦፍ ዜድሲ ኢንዱስትሪያል ኃላፊነቱ የተወሰነ የግል ማህበር መሆኑን በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ወደ ውጪ ሀገራት የሚላከውን ቡና በተመለከተ የአውሮፓ ህብረት አዲስ ደንብ ማውጣቱ ተሰምቷል። ወደ ውጪ ሀገራት የሚላከውን ቡና በተመለከተ በቅርብ ጊዜ ውስጥ የአውሮፓ ህብረት ያወጣውን አዲስ የጸረ ደን ጭፍጨፋ ደንብ በተመለከተ ለኢትዮጵያ ጥሩ ዕድል ይዞ መምጣት እንደቻለ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የደንቡ ጽንሰ ሐሳብ ቡናንና ሌሎች 7 የተለያዩ ምርቶችን ከደን መንጥሮ ነፃ በሆነ መልኩ ካልተመረተ በስተቀር ወደ አውሮፓ እንዳይገባ የሚከለክል መሆኑን የባለስልጣን መስሪያ ቤቱ ዋና ዳይሬክተር ዶክተር አዱኛ ደበላ ተናግረዋል። በዚህም የኢትዮጵያ ቡና አመራረት ስርዓት የደን ምንጣሮን የሚያባብስ ሳይሆን እንዲተከል የሚያደርግ በመሆኑ እንዲሁም የጥላ ዛፍ አብሮ ከቡና ጋር እንዲተከል ስለሚያደርግ ደንቡ በዋናነት ከሌሎች የቡና አምራች ሀገራት አንጻር ለኢትዮጵያ የተሻለ ዕድል ይዞ የመጣበት ሁኔታ ስለመኖሩ ተነግሯል። ባለስልጣን መስሪያ ቤቱም
ኃላፊነት ስላለበት የተለያዩ ባለድርሻ አካላትን በማስተባበር ጉዳዩ ላይ ከተሞከረ በኋላ የ3 ዓመት እቅድ መዘጋጀቱን ዋና ዳይሬክተሩ አስታውቀዋል። በኢትዮጵያ የሚመረቱ ከ99 በመቶ በላይ የቡና ምርቶች ከደን ምንጣሮ ነፃ መሆናቸውን ስለመረጋገጡንም አስታውሰዋል። በመሆኑም አሁን ላይ በተሰበሰበው መረጃ መሰረት ደግሞ የኢትዮጵያ የቡና ምርት የአውሮፓ ህብረት ያወጣውን ደንብ ማሟላት የሚችል መሆኑም ተነግሯል። ውድ ተከታታዮቻችን ቀጥለናል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ እንዲሁ 185 ብር እየተገዛ 188 ብር ከ70 ሳንቲም እየተሸጠ ይገኛል። አንድ ዩሮ ደግሞ 165 ብር መግዣው ሲሆን 168 ብር ከ30 ሳንቲም ደግሞ መሸጫ ሆኗል። ስዊስ ፍራንክ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር መግዣው ሲሆን 40 ብር ከ80 ሳንቲም ደግሞ መሸጫው ሆኗል። የሳውዲ ሪያል እንዲሁ 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን እንዲሁ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ማህበራዊና ኢኮኖሚያዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2ና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስቡ የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።